በጣም ጭንቅላት የማይቀበለው ነገር አድርጎ የሰራት አላህ Subhanahu Wa Ta'ala ይህን ያወቁ ዶክተሮች ካፊሮች ይበዛሉ አብዛኛው በሽታሞች የሚመጡ ወደ ሆስፒታል በረመዳን ነው አሉ የምታመመው 2 ቀን ነው ትንሽ ደግሞ አንዳንድ ቀን ይጨምራለው እንጂ 2 3 4 ቀን ብቻ ነው የምታመመው ጾም የስሜትና የሻህዋው ነገር ይሰብራል ይታመናል نعم والله ሼኹ ትልቅ ሼኽ ትልቅ ዓለም ባይሆን ኖሮ አናምንም ነበር አንዲት መጽሐፍ ትንሽ አየሁና ምንድነች እቺ መጽሐፍ አንብቤያት አላቅም ብዬ ሳብ አደረኩትና አነባለሁ ለካ ምን ይላል بسم الله الرحمن الرحيم الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين እሺ ጥያቄና መልስ የሚለው እንግዲህ ይሄ የቀጠለ ነው አሁን 38ኛው ጥያቄ ደርሰናል ወንድሞች እሺ 38ኛው ጥያቄ ምን ይላል هل للصيام فوائد دنيوية وصحية يعني صيام ጾም ማለት ነው በአኺራ ብዙ አጅር ብዙ ምንዳም እንደምትከፈለው አውቀናል እንዲያውም አላህ Subhanahu Wa Ta'ala ምንድነው ያለው الصوم لي وأنا أجزي به የሰላት አጅር የታወቀ ነው የዘካት አጅር የታወቀ ነው የብር الوالدين የታወቀ ነው ግን የሲያም እኔ ነኝ የምከፍለው ጾም እኮ ለኔ ነው ለምንድነው አላህ Subhanahu Wa Ta'ala ጾም ለኔ ነው ያለው ምክንያቱም ሰላት ስትሰግድ ሁሉ ሰው ያውቃል ዘካት ያውቃል ሰው ያያል ሐጅ ያያል ብር الوالدين አባትና እናት ያውቃሉ እንዴት እንደምታከብራቸው ሁሉ ዒባዳት ሰው ያየው ነው የምታረገው ሲያም ግን ላ አሁን እኔ ከናንተ እየተናገርኩ ነኝ ጾሜ ነው ያለሁ ወይስ ፈጥሬ ነው ያለሁ አታቁም ማንም ሰው የሚያውቅ ሰው የለም ስለዚህ الصوم لي عليه ጾም እኮ ለኔ ነው ለብቻዬ ነው እንትን አይገባበትም ያኒ ይልኝ ስሙልኝ አይገባበትና ጀዛው ደግሞ የሚከፍለው እኔ ነኝ ስንት መሆኑን እኔ ብቻ ነው ማቀዋለ ويقول النبي صلى الله عليه وسلم من صام يوما لله باعد الله وجهه من النار 70 خريفا نعم يقول النبي صلى الله عليه وسلم من صام لله يوما باعد الله من النار 70 خريفا 70 سنة عندك أن الله بلو يصوم سو 7 ዓመት ከጀሃነም ያርቀዋል አላህ Subhanahu Wa Ta'ala እና የአኺራ ምንዳው ብዙ መሆኑን እናውቃለን ሰውየው የሚጠይቀው ግን በዱንያስ ጥቅም አለው ወይ ጾም ይላል እሺ ልንገራችሁ እንግዲህ ዶክተሮችና ሜዲካል ዶክተርስ ያጸደቁት ነገር ብዙ ነገር አለ ግን መጀመሪያ አንድ ምሳሌ ልሰጣችሁ ነኝ الشيخ ناصر الدين الألباني የሚሉት ትልቁ ዓለም ረህመቱላህ ዐለይሂም በቅርብ ጊዜ ነው የሞቱ በሳዑዲ አረቢያ 50 ዓመት በሐዲስ ብቻ ይሰሩ ነበር ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ጠቅላላ የነቢያችን ሐዲሶች አስቀመጡትና ضعيفና صحيح ለይተው ሁለት መጽሐፍ የጻፉ ትልቅ ዓለም ናቸው سلسلة الأحاديث الصحيحة سلسلة الأحاديث الضعيفة يعني هلو يا نبياتشن حديث تككل نوع يبالم كذا كم حديث عليه نبياتشن يلالوت حديث عليه سلازي يهن ليتو بطرو يسوقون يه عالم ناصر الدين الألباني هو إمام الشيخ بتشاد الإمام ناصر الدين الألباني يميبالو ከትላልቆቹ ዑለማዎቹ የሚታሰቡ አንድ ዓለም ናቸው ሳቸው ስለ ሲያም ምን ይላሉ ታቃል በራሳቸው በነፍሳቸው የተከሰተ ነገር ነው እና 5 በሽታ ነበረኝ አሉ ያኒ ግፊት ደም ነበረኝ አሉ የጀርባ በሽታ ነበረኝ አሉ የቅርጥማትና የሮማቲዝም ነበረኝ አሉ የልብ በሽታ ነበረኝ አሉ እንደዚህ 5 አይነት በሽታ ብዙ ያሰቃየኝ ነበር አሉ አሁን ብዙ ዶክተሮች ብዙ መድኃኒቶች ልክ እንደ ቆሎ ነው መድኃኒቶች የሚወስደው አለ አንድ ቀን ደክሜ ተኝቼ በአልጋ ያለሁ አንድ የመጽሐፍ ሸልፍ አለ በዛ በቀኝ በኩል
አንዲት መጽሐፍ ትንሽ አየሁና ምንድነች ይህች መጽሐፍ አንብቤያት አላቅም ብዬ ሳብ አደረኩትና አነባለሁ። ለካ ምን ይላል الصيام ይላል፣ ስለ ጾም ነው የሚናገረው። አነበብኩት። ያኔ ባጭሩ መጽሐፉ ምንድነው የሚለው? አንድ ሰው ተመልከቱ እንግዲህ ወንድሞች፣ አንድ ሰው ለ40 ቀን አንዲት ጉራሽ እንኳን እህል ሳይበላ አንዲት ጉራሽ እንትን ያኒ ምንም አይነት ምግብ ሳይቀምስ ለ40 ቀን ውሃ ብቻ ከጠጣ በሰውነቱ ያለ በሽታዎች በሙሉ ይጠፋሉ የሚል አነበብኳለ። 40 ቀን ውሃ ብቻ ይጠጣ እንዴት ይቻላል አልኩ። ላኪን እኔ አለ አላህ የሰጠኝ አንድ ችሎታ አለ አለ አንድ ነገር አደርጋለሁ ካልኩ አደርጋለሁ አሉ። አሁን ብስሚላህ ብዬ ጀመርኩት። 40 ቀን በውሃ ብቻ አይቻልም እኮ ወንድሞች። ጀመርኩ አሉ። ትልቅ ዓለም ናቸው። خلاص ብስሚላህ ብዬ ውሃ ብቻ ጠጣለሁ፣ ውሃ ብቻ ጠጣለሁ። ይርበኛል። በተለይ በ3-4 ቀን አለ መጀመሪያ 3-4 ቀን ራስ ምታት እያሰቃየኝ ያዞረኛል፣ እወድቃለሁ ከራብ የተነሳ። ምክንያቱ ሰውነቴ ምግብ ነው የለመደው። አሁን ስል በቃ አዘምት ቃል ገባሁ በራሴ 40 ቀን መሄድ አለብኝ አልኩ። ሄድኩና ውሃ እየጠጣሁ ጀርባዬ እንደዚህ በቃ ተቀወሰ አለ በራብ የተነሳ። አሁን 10 ቀን ሄድኩ። ከ10 ቀን በኋላ እንኳን ምግብ አለ ውሃው ራሱ አልዋጥም አለኝ አለ። ውሃው ራሱ ልጠጣ ብል አልዋጥም አለኝ፣ ደከመ ሰውነቴ። ላኪን 40 ቀን መቆየት አለብኝ፣ ብሞትም ምንም አይደለም አልኩ። ቀጠልኩ። ውሃ ብቻ ጠዋት ተነስቼ ውሃ፣ ቀን ውሃ፣ ማታ ውሃ ብቻ እጠጣለሁ አለ። 20 ቀን ካደረኩ በኋላ ወደ ዶክተር ሄድኩ። ወደ ዶክተር ሄጄ ቼክ አፕ ሳደርግ ምን አለ? ያ ዶክተር አልኩት፣ እኔ እኮ አንድ ነገር የገረመኝ ነገር አለ። ምንድነው? እኔ 20 ቀን አንዲት ቆሎ እንኳን አንዲት ጉራሽ እንትን ምግብ አላስገባሁም በሆዴ፣ ግን ሰገራ ቤት ሲሄድ ሰገራ ይወጣል አለ። ይገርማል። ከዛ በኋላ ዶክተሩ አወቀው ነገሩ። ምን አለኝ ታውቃለህ? እድሜው 75-80 ዓመት ነው እድሜያቸው። ለ75 ዓመት በሰውነቱ ውስጥ የምትበላው የነበረ ምግብ በሙሉ እዛ ተከምሮ በደም ስር በሙሉ ግድግዳው የምግብ ትርፍራፊ እዛ እንትን ሆነዋል አለ። በአንጀትህ፣ በሆድህ፣ በኪላህ፣ በምን በሁሉ ሰውነትህ የሁላችን እንደዚህ ነው አለ። እና 75 ዓመት የበላኸው በሙሉ የሰውነታችን የውስጥ ግድግዳዎች በሙሉ ተረሰብ ማለት ልክ እንደ እዛ ተለዘገ እንትኑ የምግቡ ትርፍራፊ እዛ እንትን አለ። አሁን ምግብ ስታቋርጥ አለ ያቺ የምትፈጨው ሆዳችን የምትፈጨው ነገር ስላጣች የመዘመጀች በሰውነትህ የነበረው በሙሉ የምግብ ትርፍራፊና በሙሉ ሙጥጥ አርጋ በሙሉ ወሰደችዋል። እሱ ነው ሰገራ የሚወጣው። እና ቀጥላለሁ። ከዛ 25 ቀን ሲሄድ እንዲያውም በእግሬ መቆም አቃተኛ ላይ ሰው ተሸክሞ ወደ አልጋ ተሸክሞ ወደ ሂድ እንደዚህ አልሙሂም ብዬ 40 ቀን ሞላኋት አለ። ይታመናል? ናም ወላሂ ሼኹ ትልቅ ሼኽ ትልቅ ዓለም ባይሆኑ ኖሮ አናምንም ነበር። ከዛ በኋላ ከ40 ቀን በኋላ ሄጄ ወደ ዶክተሩ ቼክ ሲያረገኝ በሙሉ ታውቃለህ ምን አላቸው? ያ ኢማም አለው ናም ረጃዕተ ከየውም ወለደትከ ኡሙክ፣ ዛሬ የተወለደው ህፃና አንተ አንድ ሆናቸዋል። በሰውነቴ በሽታ የሚባል ነገር የለም አለ። ጨርሶ በሙሉ የደም ግፊት፣ የልብ በሽታ፣ የአጥንት ቅርጥማት፣ የምናምን የአይን የምን ሁሉ በቃ ትክክል ሆነ አለ። ምክንያቱም የሚያሰቃይህ የነበረ እነዚህ ትርፍራፊ በሙሉ ምጥጥ አድርጎ ሄደ አለ። አሁን እኔ ገረመኝ። ከዛ ምን ይላል ሼኹ? ይህን ነገር ሲያዩ ጓደኞች ዑለማዎቹ ነበሩ። 2 እንሞክራለን አሉ አለ። ጀመሩና ሲሉ አንዱ በ4 ቀን ወደቀ አለ። አልቻለም፣ አቋረጠው።
አንዱ እንደምንም ብሎ 10 ቀን ሄደና ከ10 ቀን አልሄደም አለ አቋረጠ አይቻልም ጨርሶ አይቻልም እኔ አሁን ላስቃችሁ እኔና ጓደኛዬ ይሄን ነገር ስንሰማ እንሞክር አልኩት እንሞክር 40 ቀን አይዋ እንሞክር አልኩት ቢስሚላህ ብለን ሞከርን በሁለተኛው ቀን ቀኑ ሳይመሽ خلاص ሚስቴ ምን ነካለችኝ ኧረ ተይ ዝም በይ በቃ ለሰው እንዳትነግሪ እንደዚህ እኮ ነው ያደረኩት ኧረ አትችልም አለችኝ ሶስተኛ ቀን ሄዳለሁ ብዬ ሌሊቱ መነሳት አቃተኝ ሞትኩ خلاص በራብ خلاص አቋረጥኩ ማለት ነው ስለዚህ እውነቴ ነው ይሄ ነገር መጀመሪያ ቆራጥነት ያስፈልጋል ሁለተኛ ነገር ያኒ ውጤቱ ካየህ ትገፋፋለህ እውነቴ ነው ይህ አንድ ጥቅሙ ነው ሁለተኛ ነገር وكان أحد السلف يقول عندك كصحابة عندك كنو من إلال أمتهم بمولو التمم مالي يمتمموا ሁለት ቀን ነው ትንሽ ደግሞ አንዳንድ ቀን ይጨምራሉ እንጂ 2 3 4 ቀን ብቻ ነው የምታመመው እንዴ ምንድነው አመቱን በሙሉ ስለሚጾም አልታመም ማለት ዒድ ፈጥርና ዒድ ዓረፋ ሲመጣ ስጋ ስለምንበላሳ ጊዜ ያኒ በዚህ 2 ቀን ታመማለሁ አለ ምክንያቱም ሆዱ ራብ ብቻ ለመደ ምንም ነገር ይቦርጭ የሚባል ነገር የለም የሚበላው 1 ጉርሻ 2 ጉርሻ በስ ይህን ነገር አስለመደው ለሰውነቱ እና አንዳንድ ጊዜ ካልሆነ ያኒ ግብዣ ካለ ትንሽ በላለው እታመማለሁ ዒድ ከመጣ እታመማለሁ ይላል ሱብሃንአላህ ኢዘን ትልቅ ስፖርት ማለት ጾም ነው والله አንችለው እኔ መናገረው ሆነ አልችለው ግን እሱ ነው አሉ طيب ከዛ በኋላ ولأن الصوم فيه تزكية للبدن ሰውነትህ ዘካት ልታወጣ ከፈለክ ለሰውነትህ ጾምና ዘካት ታወጣለህ ለሰውነት ማለት ነው وتضيق لمسالك الشيطان شيطان نبياتنا داروت إن الشيطان يجري مجرى الدم في ابن آدم مجرى الدم بسونتاتشن ያው እንትኑ ደም የሚሮጥበት ከዛ ጋር ነው ሸይጣን ያለው ይሮጣል ስለዚህ ከጾምክ አንተ መንገዱን ታጠባለህ ለሸይጣን መንገዱ ታጠብበታለህ ማለት ነው طيب وفي الصحيحين يا معشر الشباب قالوا نبياتنا እናንተ ወጣቶች አሉ من استطاع منكم الباء فليتزوج ችሎታ ያለው ቶሎ ብሎ ያግባ فمن لم يستطع فعليه بالصوم فإنه له وجاء የማይችል በገንዘብ በምን ለማግባት የማይችል ጾሙ አሉ ምክንያቱም ጾም የስሜትና የሻህዋው ነገር ይሰብራል የሴት ፍላጎትህ በጣም ይደክማል አሉ እኔ አሁን በረመዳን ጾም የምናረገው ነገር አንዳንድ ምክር ልስጣችሁ ወንድሞች እውነቴ ነው መጾሙ አይደለም የሚታየው ጾመህ ውለህ ማታ እንግዲህ የምትደገድገው ከሆነ يعني ብዙ የምትደበድብ ከሆነ ምግብ ምንድነው ጾሙ ዋጋ የለውም እና اولا ረመዳን ጾም ከዓስር በኋላ ወደ ሱቅ ሄደህ የምግብ ነገሮች አትግዛ ይህ እውነቴ ነው በተመክሮ ያየሁትና ያወቅኩት ነው ለምን ምክንያቱም ከዓስር በኋላ ይርበሃል ሲርብህ ፍራፍሬ ቦታ የስጋ ቦታ የምን ቦታ ስትሄድ ነፍስ ይጓጓል ይቺ ነፍስ ትጓጓና ሁሉ የምትበላው ነው የሚመስላት በቃ አለ ገደብ ዝም ብለህ ነው የምትገዛው ስለዚህ ምንድነው ከመቅሪብ በኋላ ከኢሻ በኋላ ሰውነት ተጠግቧል አሁን ስታየው ለእናንተ ኖርማል ነው እና ከዓስር በኋላ ሄደህ አትግዛ ይህ በተመክሮ ታይተዋል ወንድሞች ሁለተኛ እናንተ ሴቶች በረመዳን ጊዜ አታሽበርቁ ሰውነቱን አታስውቡ ምክንያቱም ሰውየው ጾመዋል እና ራሱን ሰብረዋል አሁን አንቺ ጠባብ ልብስ አርገስ አጭር አርገሽ ጡትሽ ወደዚህ ነው ምናምን ባትሽ ይታያል ፈገግ ያለሽ ምናምን ሰውየው ይስታል ሸይጣን ይጫወትበትና ረመዳን ቀን ያኒ ግንኙነት ያደርጋል ስለዚህ በረመዳን እባክሽ እህቴ በረመዳን ወይ ደግሞ ሌላ ቀን ባልሽ ጾሞ ያለ ብዙ እንትን አታርጊ ለሰውነት የሚስብ ነገር አታርጊ ይሄን ሶስተኛ ቅን በቀል አትውሰድ
ቀኑን በሙሉ ትጾምና ማታ የሶስት ቀን ትበላለህ አብዛኞቻችን እንደዚህ ነው ታውቃላችሁ ሱቅ ብንሄድ አሁን በሱቅ አብዛኞቹ ባለ ሱቆች የሚሸጡት አስቤዛ በረመዳን ነው በረመዳን በጣም ዘህማ ክራውድድ ነው ሁሉ የሚበላው የማይበላው ዝም ብሎ ይገዛል ማታ እንግዲህ ልክ ወንድምህ እንደገደለብህ ሰው ቂም በቀል ትወስዳለህ ብዙ ነገር ነው የምንበላው አንድ ዶክተር ተጠይቀዋል አንድ ሆስፒታል የሚሰራ ነው ምን አለ አብዛኛው በሽታዎች የሚመጡ ወደ ሆስፒታል በረመዳን ነው አሉ የሆድ በሽታ ብለው የሚመጡ በረመዳን ይበዛሉ አለ ምክንያቱም ይበላሉ ከዛ በኋላ ያልነበረ በሽታ ይመጣብሃል طيب አንድ ነገር ላስቃችሁ ወንድሞች አንዱ ያኔ ከኛ ጋር ያለው እዚህ ነው ምን አለ እኔ አለ ረመዳን በሙሉ ለ10 አመት እኮ ነው እራት በልቼ አላቅም አለ አንድ ቀን እራት በልቼ አላቅም ረመዳን በሙሉ ይላል ምንድነው የምትበላው አልነው يقول አንዱ ምን አለው ምንድነው የምትበላው አለ قال ለምሳሌ መቅሪብ አዛን ሲል አንድ ሰህን ሾርባ 3-4 ተምር እና ከዛ በኋላ አንዲት ብርጭቆ ጁስ ኦሬንጅ ጁስ እጠጣለሁ ተመራት ደሞ ያኒ قهوه አለ አይደለም ቡና አረቢ شويه ከዛ እጠጣለሁ አለ ከዛ በኋላ ወደ መስጊድ ሄድና መቅሪብ ሰግጄ እመለሳለሁ ከዛ በኋላስ ከሚስቴ ጋር ቁጭ ብለን ቡና እንጠጣለን ደሞ ሚስቴ የምትሰራው እንዴት የመሰለ ዳቦ አለ የሚያስጓጓ ዳቦ ይህን ያህል ዳቦ ከዛ ከቡና ጋር እጠጣ አንድ ቀን እራት በልቼ አላቅም ይላል ከዛ በኋላስ ይህን ከጠጣን በኋላ ቡና የጠጣን ከሚስቴ 2 ሙዝ እበላለሁ 2 ቱፋህ ደሞ እበላለሁ 2 ብርቱካን ደሞ እበላለሁ አለ ከዛ በኋላ ይህን ዳቦ ነጭ አለ ዳቦ እና በወተት በእንትኑ አው በወተት እንትን ፈታ አርጌ ያኒ አንድ ትንሽ ሰህነች እሷ እበላለሁ والله እራት በልቼ አላቅም ይላል ይችን እበላና ከዛ በኋላ ሾያ ጨው አስገባና በወተቱ የእንትኑ ጭፍልቅልቅ አርጌ እንትኑ ያኒ ዳቦ ይችን እበላለሁ አለ ولا اتعشى ابدا طبعا እያወራን ነው እየተጫወትን እየሳቀን ነው እንደዚህ ከዛ በኋላ ተራዊህ ሰግጄ እመጣለሁ አለ ተራዊህ ሰግጄ ስመጣ ከልጆቹ ላባላቸው ብዬ ይችን ተህል የዶሮ ጭን በእንትኑ በተቀቅላ በፎርም ተቀቅሎ በሰላጣ ምናምን አድርገን 2 ኩብ ደሞ 2 ብርጭቆ ለበን ሐሊብ ከሱ ጋር ዝም ብዬ እጠጣለሁ አለ ከዛ በኋላስ አንዲት አለች ሚስቴ በጣም የምትወዳት እንትኑ የስጋ ጥብስ ነው እንጀራ ምናምን አልጨምርም ከዛ በስ አንድ ትንሽ ሚስቴ አርጌ እበላለሁ والله እራት በልቼ አላቅም ይላል طيب ምንድነው የምትበላው ወንድሜ ያ እንደዚህ ስል ነው በቃ እስከ መቼ ይበላል ታውቃላችሁ እስከ ስሑር ጊዜ ሌሊት በሙሉ ከዛም ሲበላ ያድራል يقول انا لا اتعشى እኔ ምንም አይነት እራት በልቼ አላቅም ይላል ثم ከዛ በኋላ እርጎ ወዳለሁ አለ ያኒ ስሑር ከመቅረቡ በፊት 2 ሳህን እርጎ በደንብ አርገ ነው መጠጣው አለ طيب ከዛ በኋላ እርጎ ደግሞ እንዲጣፍጥ ትንሽ ተምር አስገባለሁ ከተምር አርጌ እርጎ በላለሁ طيب መጨረሻ ከስሑር በፊት ንስካፌ 2 ካስ ንስካፌ ሙቅ የሆነው ንስካፌ ወተትና ንስካፌ ሁለቱም እጠጣለሁ አለ طيب بس على بزام 3 ወይም 4 ኬክ ደሞ ያኔ ኬክ አለ አይደለም 3-4 ኬክ ይበላለሁ እኔ ያኔ እራት በልቼ አላቅም فقال له واحد يهل ከተናገረ በኋላ አንዱ ምን አለው ወንድሜ አለው ስንት ነው የሰውነት ሚዛን ስንት ነው አለው እሱ እኮ ነው የሚገርመኝ እኔ እራት አልበላም ግን ሰውነቴ ያላችሁ 148 ነው አለው 148 አልበላም እኮ ይላል 148 ነው የሚመዘነው አለ قال እዚህ እኮ ነው በጣም የሚያስቸግረኝ የኔ ሚዛን
ይህን መድረሱ በጣም ይገርመኛል አለ ከዛ በኋላ ወአና ለአተዓሻ እኔ እራት በልቼ አላቅም ግን ምን እንዴት እንደሆነ ሰውነቴ እንደዚህ ይላል ቃለ ለሁ ዋሕድ ሌላ ምን አለው عندك من أمراض በሽታ አለብህ እንዴ አለው እዚህ ሁሉ እየበላ እንግዲህ በሽታ የለም አለው ላ በሽታ እንኳን የለም ስኳር በሽታ የደም ግፊት አለኝ ትንሽ አንዳንድ ጊዜ ደግሞ የልብ በሽታ አለኝ እነዚህ ሶስት ናቸው ምን ቀራለው ላላ ስኳር በሽታ እኮ ዝም ብሎ ነው የደም ግፊት ደግሞ ትንሽ 180 ምናምን ይደርሳል ብዙ እንትን የለም በስ ትንሽ የልብ በሽታ አለኝ አለ ከዛ በኋላ ኮሌስትሮልስ ኮሌስትሮል ማ ትጠይቅ ኮሌስትሮል ማ በጣም ከፍተኛ ነው ምን ኮሌስትሮል በሽታ ነው እንጂ ይላል እንዴት በሽታ አይደለም እሱ አይደለም የሚገድለው አለ قال له واحد كيف في الجماع ቦርጩ እንደዚህ ነው የሚሆነው 148 ቦርጩ እንደዚህ ነው ከዛ በኋላ ከሚስት ጋር ግንኙነት እንዴት ነው ችግር ታገኛለህ እሱማ ትጠይቅ ሚስቴ በጣም ነው የጠላችኝ ገና በአልጋ ላይ ስወርድ እንደዚህ ታረጋኛለህ እባክህ ይህን አጥፋው ሶስተኛ ሰው አደረግን በእኔና ባንተ ምን ሶስተኛ ይህ ሶስተኛ ሰው ነው እንዴት እንገናኛለን እኔ እናት ይህን አጥፋው ብላ ብዙ ነው ያኔ የምትናደደው እና ይህ ደግሞ እንዴት ይጠፋል አሁን አይጠፋም ይላል طيب አንዱ ደግሞ ምን አለው هل كتبت وصيتك ንዛዜ ጽፈሃል ወይ ወሲያ ጽፈሃል ወይ አለው የምን ወሲያ ነው እንዴ 148 የስኳር በሽታ የደም ግፊት በሽታ የልብ በሽታ ኮሌስትሮል ይሁሉ አለ ደሞ እየጨመርክ ነው እንዴት ወሲያ ጻፋለው አሁን መሞትህ ቀርበዋል አንተ ንዛዜ ጻፍ ገንዘብ እዚህ ያለ ብለህ ጻፋለው طيب وقال እዚህ ነው የተዳረስን እንጂ ያለ ሊያለቅስ ትንሽ ነው የቀረው እዚህ ደርሰናል እዚህማ ከዚህ በላይ ነው የደረስከው አለ እራት በልቼ አላቅም ትላለህ ይህ ምንድነው አሁን የምትበላው አንተ ከመቅሪብ እስከ ስሑር በሙሉ እንደ አህያ ሲበላ ያድራል እና ይህ ነው ጾሙ አላህ የፈለገው ጾም ይህ አይደለም طيب ከዛ በኋላ السؤال 39ኛው ጥያቄ ወደዛ እንሂድ እስቲ ምን ይላል ወንድሜ ሼክ ኢብራሂም አለኝ ያለፍኩ ወደ መስጊድ የገባሁ በቃል ነው የጠየቀኝ እኔ እኮ አንዲት አያ አለች በቁርአን እና የምትገርም መሆኗን አቃለሁ ግን በደንብ አድርጎ ዝርዝር አድርጎ ያሳወቀኝ ነገር የለም አላህ Subhanahu Wa Ta'ala ምን ይላል وفي أنفسكم أفلا تبصرون በዚህ በሰውነታችሁ አትመለከቱም እንዴ ይህች ሰውነት እኮ ተአምር እኮ ነች ይህች ሰውነት ከጸጉር ጀምሮ እስከ እግርህ ያለ በሙሉ ተአምር አንድ ዓለም ነው አንድ ዓለም ሜካኒካል የሆነችው ዓለም ይህች ሰውነት እና እስቲ ወደዛ ዘወር ብላችሁ እዩትና የአላህን ትልቅነት የአላህን ተአምር ልታዩ ነው ይላል እስቲ ባክህ አሁን መስጊድ ስትገባ በዛ በእንትኑ በመተናገረው ሙሐደራ ይህን ጨምረህ እስቲ ተናገር አለኝ እሺ ያልኩት አሁን እንግዲህ ይህ እንደ ጥያቄ ወሰድኩትና ወደ እናንተ አመጣሁት ማለት ነው ያ ጀማዓ ወፊ አንፉሲኩም ነፍስ ማለት ይችነች አታዩም ወይ አትመለከቱም ወይ ምላስህ ጆሮህ አይንህ ጥርስህ አፍህ ሆድህ ሁሉ በደንብ አድርገህ ተመልከተው እስቲ ይገርማል እኮ ይላል بعض الناس لا يعرفون ብዙ ሰዎች ነው ሰውነታችን አንድ ትልቅ ተአምር መሆኗን አያውቁም حتى الدكاترة والله እኔ አላህ እስቲ የሚገባቸው ጀሃነም ሊገቡ የሚገባቸው የምትለው እስቲ ጀሃነም አስገባ ቢሉኝ መጀመሪያ ጀሃነም የሚያስገባው ሰው ዶክተር ነው እነዚህ ጠቢቦች ዶክተሮች ይህን ሰውነታችን ተአምር መሆኗን በጣም ጭንቅላት የማይቀበለው ነገር አርጎ የሰራት አላህ Subhanahu Wa Ta'ala ይህን ያወቁ ዶክተሮች ካፊሮች ይበዛሉ والله እና መጀመሪያ ጀሃነም መግባት ያለባቸው በዚህ አይነት በኩፍራቸው ከመቱ والله እኔ ጀምር ቢለኝ በእነሱ ጀምር ነበር ተመልከቱ ከኔ ጋር يقول العلماء الصحة تاج على رؤوس الأصحاء لا يراها إلا المرضى ጤናኮ በአንድ ጤናማ የሆነ ሰው አክሊልና ዘውድ ነው ግን እሱ አያየውም የሚያየው ያ በሽታም ሰው እሱ ያያል
አንተ በእግር ስትሄድ ስትጫወት ስትበላ ምናምን እሱ ግን يعني ያያል እሱ ይመለከታል ይላል طيب وجسمنا هذا عالم وحده يحتاج الدراسة ሰውነታችን ብዙ ጥናት የሚያስፈልገው አንድ ትልቅ ተአምር ነው ወንድሞች طيب مثلا አንዱ ጎረቤቴ ነበር ሱዳኒ ዶክተር ሱዳኒ ነው እና አብረን እንሰግዳለን መስጂድ አንድ ቀን እራት ጋበዝኩት በቤት ዶክተር ብቻ ሳይሆን የዶክተሮች ዶክተር ነው እንዴት يعني ሆስፒታሉ ጠዋት ሲገቡ 7 በአንድ ሰዓት ጠዋት ሲገቡ ዶክተሮቹ ለአንድ ግማሽ ሰዓት ሌክቸር አላቸው እሱ ሌክቸር የሚሰጥ በጣም እንትን ነው ሙሉ ዶክተር ስፔሻሊስት ነው አሁን እራት ጋበዝኩትና የበላን ዶክተር አልኩት አንተ ሙስሊም ነህ አው እና እስቲ አላህ Subhanahu Wa Ta'ala በሰውነታችን ያስቀመጠው ተአምር አንዳንድ ብትገልጽልኝ አለ ሳቀ ካካ ብሎ ሳቀ ያ ሼክ ኢብራሂም አለኝ ሰውነታችን በሙሉ ተአምር ነው አለኝ ከጸጉር ጀምሮ ጸጉር ራሱ ተአምር ነው አለኝ ጥፍራችን ራሱ ተአምር ነው እንዴት አልኩት ተመልከት አለኝ ጸጉርና ሰውነትህ ለምሳሌ አለኝ ቢላዋ አምጥቼ እዚህ ባርደህ ቆርጠህ ትላለህ ታለቅሳለህ አይን ያለቅሳል እጅ ለመምታት ይፈልጋል እግር ለሞሸሽ ይፈልጋል ሰውነታችን በሙሉ ይንቀሳቀሳል ፔይን አለው አይደለም እሺ በእግርህ እንደዚህ ነው ምላስህ ቢቆርጥህ እንደዚህ ነው ያኒ ጆሮ ቢቆርጥህ እንደዚህ ነው ሁለት ነገራቸው አሉ በሰውነታችን አላህ Subhanahu Wa Ta'ala ማደጋቸው ስለማያቋርጥ ሁሉ ጊዜ ስለሚያድጉ አያቆሙም ሁሉ ጊዜ ስለሚያድጉ አንተ በቢላው አርገህ ብትቆርጣቸው አይሰማህም ያ ፔይን የሚለው በእነዚህ ሁለት ያሉ ፔይን يعني ህመም አላህ አነሳው ምንድናቸው ጸጉርና ጥፍር አሁን ጥፍር ስታለቀው ደስ ያለ ነው በመቀስ አርገህ ትቆርጠዋለህ ጥፍርህን እንደምትቆርጥ ቆዳህን ብትቆርጥ አትችልም ጥፍርን ስትቆርጥ ደስ ይልሃል ተከመክመዋለህ እንደዚህ طيب ፔይኑ የታለ አላህ አነሳው ጸጉርህ ደግሞ ሁሉ ጊዜ ስለሚያድግ ዝም ብለን ብናየው እንዳያመን ብለን ብናየው ዝም ብለን ጸጉራችን እዚህ ይደርሳል ጅኖች እንመስላለን እና ጸጉር ደግሞ ሲቆረጥ እንዲያውም አንዳንድ ጊዜ እውነቴ ነው እኔ የባርበር የሚባለው ጸጉር አስተካካይ እዛዝ ገብቼ እንደዚህ እንቅልፍ ይመጣብኛል ደስ ይለኛል ጸጉሩን ሲቆርጥ ውሃ ሲያረግበት እንደዚህ ሲያሸኝ ምናምን ያለ እንቅልፍ ይመጣለሁ ደስ ይላል በመቀስ እየተቆረጠ እኮ ነው እነዚህ ሁለታቸው ራሳቸው ተአምር ነው እውነት ተአምር ነው والله እውነት ጸጉር የአካል ክፍል አይደለም ለምን አያመህም ጥፍርህ የአካል እንትን አይደለም ለምን አያመህም አላህ Subhanahu Wa Ta'ala ሲፈጥር እንደዚህ አድርጎ እንትን አደረገው طيب فتحة العين ይሄ የአይናችን ክፍት ነገር እዛ ላይ ፈሳሽ አለ እንባ የሚባለው ምንድነው እንባው ከየት ነው የሚመጣው ሱብሃንአላህ አልዓዚም አላህ Subhanahu Wa Ta'ala አይናችን እንዳይጎዳ ስላሰበ ስለፈለገ ይሄን ውሃ ያጥባላሉ አቦራ ያመጣል ኢንሴክትስ ይመጣሉ ጀርምስ ይመጣሉ እነዚህ ጥርግ አድርጎ የሚያጥበው አውቶማቲክ የሆነው ቧንቧ እንባችን ነው እንባ ባይኖር አለ ሁሉ ሰው እውር ይሆናል ምክንያቱም ሊጎዳ ነው እሺ ጥያቄው አልተጨረሰም ይቀጥላልሁ እዚህ አስቆማለሁ والله اعلم صلى الله على نبينا محمد وعلى اله وصحبه اجمعين